በሞቃዲሾ የሚገኝን አንድ ትልቅ ሆስፒታል የድንገተኛ አደጋ ክፍል ውስጥ በሐሳብ እንሂድ። አንድ የቀዶ ጥገኛ ሐኪም የሕይወት አድን ሕክምና ለማድረግ በዝግጅት ላይ ያለ ድንገት የሆስፒታሉ መብራት ሙሉ በሙሉ ይጠፋል። አዎ እንግዲህ ይህን ስንሰማ የተለመደ የኤሌክትሪክ መቆረጥ ሊመስለን ይችላል። ትክክል፣ ግን አይደለም። ይህ የኃይል መቆረጥ የተፈጠረው በአካባቢው ባለው መስመር ብልሽት ሳይሆን ሺዎች ኪሎ ሜትሮች ርቆ በቀይ ባህር ላይ በተተኮሰ ሚሳይል ምክንያት ነው። ዋው! ይህ እንግዲህ በጣም አስገራሚ መገጣጠም ነው። ሁለቱ ክስተቶች ምንም ያገናኛቸው አይመስሉም። እውነት ነው። ግን ዛሬ ከምናደርገው ጥልቅ ትንታኔ አንጻር ስናየው ዓለም አቀፋዊ የጂኦፖለቲካ ቀውሶች እንዴት አንዲትን አገር በቅጽበት ወደ ውድቀት አፋፍ ሊገፏት እንደሚችሉ ያሳይ ነው። ዛሬ ትኩረት የምናደርገው በመጋቢት 2016 መጨረሻ ላይ በሶማሊያ በተከሰተው አደገኛ ቀውስ ላይ ነው። ልክ ነሽ። ያሰባሰብናቸው ሰነዶች እንደሚያሳዩት የነዳጅ እጦቱ፣ አደገኛው የፖለቲካ ሽኩቻ እና የአልሸባብ ዳግም ማገገም ተዳምሮ አገሪቱን ከባድ ማዕበል ውስጥ ከተተዋት። አዎ፣ ታዲያ ይህን ጉዳይ ስንመረምር መረዳት ያለብን ትልቁ ነገር አሁን ሶማሊያ የምትገኝበት ሁኔታ ተራ የፖለቲካ አለመረጋጋት አለመሆኑን ነው። በትክክል። የጸጥታ ተንታኞች እኮ ይህንን ጊዜ የአደጋ ጊዜ ምዕራፍ ወይም ዴንጀር ፌዝ በማለት ነው የሚገልጹት። ማለት የውጭ ተጽዕኖዎች እና የውስጥ ስብራቶች በአንድ ላይ ተገጣጥሞ የአገሪቱን የደም ስር እየበጠሱት ነው ለማለት ነው። አዎ፣ የዛሬ ጥልቅ ትንታኔያችን ዋነኛ ተልዕኮም እነዚህ የተለያዩ ይመስሉ ክስተቶች እንዴት እርስ በርሳቸው ተመጋግበው ይህን ሁኔታ እንደፈጠሩ በጥልቀት መመርመር ይሆናል። እሺ፣ እንግዲህ ወደ ፖለቲካው ከመግባታችን በፊት ከተማዋን ያንገነገገ ስላለው የኢኮኖሚ ከበባ ማንሳት ግድ ይለናል። በሞቃዲሾ የነዳጅ ዋጋ በጥቂት ቀናት ውስጥ ነው በ150 በመቶ የጨመረው። እንዴ! 150 በመቶ ማለት እኮ በጣም ከባድ ጫና ነው። እጅግ በጣም ማለት 1 ሊትር የናፍጣ ዋጋ ከ60 ሳንቲም ወደ $1 ከ50 ሻቅቧል። እዚህ ላይ ግን አንድ ግልጽ ያልሆነልኝ ነገር አለ። የዋጋ ግሽበት እንደሚኖር አውቃለሁ፣ ግን በሳምንታት ውስጥ ይህን ያህል ጭማሪ እንዴት ይመጣል? ጥሩ ጥያቄ ነው። ነጋዴዎች አጋጣሚውን ተጠቅመው ሆን ብለው ዋጋ እየሰቀሉ ነው ወይስ ከጀርባው ሌላ ትልቁ ምክንያት አለ? የዋጋ ጭማሪው ማንም ሊቋቋሙ ከሚችለው በላይ መሆኑ እውነት ነው። ነገር ግን ችግሩ የነጋዴዎች ስግብግብነት አይደለም። የችግሩ ስረ መሰረት ያለው የዓለም አቀፍ የባህር ላይ ትራንስፖርት እና የኢንሹራንስ ገበያ አሰራር ላይ ነው። አሃ፣ የቀይ ባህር አካባቢ ውጥረቶች ማለት ነው። አዎ ልክ ነሽ። በሆርሙዝ ባህረ ሰላጤ የተፈጠሩት ውጥረቶችና የኢራን ጦርነት ስጋት የባህር ላይ ጉዞን እጅግ አደገኛ አድርገውታል። የኢንሹራንስ ኩባንያዎች ወደ አፍሪካ ቀንድ ለሚመጡ መርከቦች የሚጠይቁት የአደጋ ጊዜ ክፍያ በአስደንጋጭ ሁኔታ ነው የጨመረው። ዋው! ስለዚህ አንዳንድ መርከቦች ሙሉ በሙሉ መስመሩን ትተዋል ማለት ነው። በገበያው ላይ የከፋ ጫና የፈጠረው ይህ ማለት የከተማዋ የነዳጅ አቅርቦት በውጭ ኃይሎች እጅ ላይ ወድቋል ማለት ነው። ነገሩን ይበልጥ አስፈሪ የሚያደርገው ደግሞ የሞቃዲሾ ከተማ አብዛኛው እንቅስቃሴ በናፍታ ጄኔሬተሮች ላይ የተመሰረተ መሆኑ ነው። አዎ፣ የውሃ ማስተላለፊያዎች እንኳን ጄኔሬተር ነው የሚጠቀሙት። ልክ ነህ። የውሃ ፓምፖች፣ የቴሌኮም ማማዎች፣ ቅድም በመግቢያችን እንዳነሳ ነው ሆስፒታሎች ራሱ ሙሉ በሙሉ በናፍታ ነው የሚንቀሳቀሱት። ናፍታ ሲቋረጥ ከተማዋ ሕይወት አልባ ትሆናለች። የውጭ ምግብ ዋጋ በ2 ሳምንት ውስጥ በእጥፍ ሲጨምር ነዋሪው ምን አይነት ከበባ ውስጥ እንዳለ መገመት አያዳግት። ያነሳሽው የናፍታ ጥገኝነት ጉዳይ እጅግ ወሳኝ ነው። የነዳጅ እጥረት ማለት የከተማዋ መሰረተ ልማት ሙሉ በሙሉ መዝጋት ማለት እኮ ነው። ማለት የውሃ ፓምፖች ሲቆሙ ሰዎች ለተበከለ ውሃ ይጋለጣሉ፣ ኮሌራ ይከሰታል ማለት ነው። ትክክል። ማቀዝቀዣዎች ሲቆሙ ደግሞ በቢሊየን የሚቆጠር ገንዘብ የወጣባቸው ክትባቶች ይበላሻሉ። ስለዚህ ይህ የነዳጅ ቀውስ የጤናና የህልውና ቀውስ ሆኖ እያየነው ነው። በዓለም አቀፍ የአቅርቦት ሰንሰለት ላይ የሚፈጠር ትንሽ መስተጓጎል አንዲትን አገር እንዴት እንደሚያሽመደምድማት የትልቅ ማሳያ ነው። ታዲያ ህዝቡ በዚህ ልክ በኢኮኖሚ እየደማ ባለበት ሁኔታ የፖለቲካ መሪዎች አንድ ላይ ሆኖ ይህንን ይጋፈታሉ ተብሎ ይጠበቃል። ነገር ግን ሰነዶቹ እንደሚያሳዩት እውነቱ ተቃራኒ ነው። አዎ፣ ፖለቲካውን ሌላ ታሪክ ነው። የፌዴራል መንግስቱና የሳውዝ ዌስት ክልል መሪ በሆኑት በአብዲ አዚዝ ላፍታጋሬን መካከል ያለው ፍጫ አገሪቱን ወደ ሌላ አዘቅት እየወሰዳት ነው። በመጋቢት መጨረሻ በባይዶዋ ከተማ የታዩት የፌዴራል ጦር እንቅስቃሴዎች ሁኔታውን ምን ያህል እንዳወሳሰቡት እያየን ነው።
የፖለቲካው ስብራት የኢኮኖሚውን ቀውስ ይበልጥ አደገኛ የሚያደርገው እዚህ ላይ ነው። በባይዶዋ የታየው ውጥረት ተራ አለመገባባት አይደለም። ማለት ወደ ወታደራዊ ግጭት የመቀየር እድሉ ሰፊ ነው አይደል? አዎ፣ የፌዴራል መንግስቱና የክልል መሪዎች በስልጣን ክፍፍል ላይ የገቡት እሰጥ አገባ ከቁጥጥር ውጭ ሊወጣ እንደሚችል የአፍሪካ ህብረት ጭምር በይፋ ማስጠንቀቁ የችግሩን ትልቀት ያሳያል። እንግዲህ በዚህ የፖለቲካ ውጥረት ውስጥ አንድ ትልቅ ስጋት የሚፈጥሩ እንደላ ተነስቷል። የሳውዝ ዌስት ክልል ባለስልጣናት የፌዴራል መንግስቱ በቱርክ ስልጠና የወሰዱ ልዩ ኃይሎች እና የቱርክ ድሮኖችን ለፖለቲካ ተቀናቃኞች ማጥቂያነት እየተጠቀመ ነው የሚል ክስ አቅርባሉ። ይሄ እንግዲህ በጣም ከባድ ክስ ነው። አዎ እርግጥ ነው። ይህን ስናነሳ ውንጀላ መሆኑንና ነፃ አካል ያረጋገጠው አለመሆኑን ግልጽ ማድረግ ያስፈልጋል። ነገር ግን የውጭ ሀገራት ለጸረ ሽብር የሰጧቸው መሳሪያዎች በውስጥ ፖለቲካ ውስጥ እየዋሉ ነው የሚለው እሳቤ በራሱ መፈጠሩ ምን ያህል እምነት እንዳሳጣ ያሳያል። እውነት ነው። ያነሳሽው የአመለካከት ወይም የፐርሰፕሽን ጉዳይ በመሪዎች መካከል ያለውን መተማመን ከማጥፋቱም በላይ በለጋሽ ሀገራትና በሶማሊያ መንግስት መካከል ያለውን ግንኙነት ክፉኛ ሊጎዳው ይችላል። ለጋሾች ድጋፋቸውን ሊያቋርጡ ይችላሉ ማለት ነው። ልክ ነሽ። ነገር ግን ከዚህ ሁሉ ጀርባ አንድ ትልቅ የጊዜ ቦምብ አለ። እሱም የግንቦት 15 2026 ቀነ ገደብ ነው። አዎ፣ ይህን የግንቦት 15 ቀነ ገደብ በተመለከተ በየሰነዶቹ ላይ ደጋግሜ አግኝቼዋለሁ። ግን ይህ ቀን ለምን ይህን ያህል አደገኛ ሊሆን ቻለ? አዲሱ ህገ መንግስት የሚጸድቅበት ቀን መሆኑን አውቃለሁ። ግን ስምምነት ላይ ካልተደረሰ በትክክል ምን ሊፈጠር ይቻላል? አዲሱ ህገ መንግስት ተግባራዊ የሚደረግበት ይህ ቀነ ገደብ የአገሪቱ ዕጣ ፈንታ የሚወስን ነው። እስከዚህ ቀን ድረስ የፌዴራሉን እና ክልሎች በስልጣንና ሀብት ክፍፍል ላይ ግልጽ ስምምነት ላይ መድረስ አለባቸው። ይሄ ካልሆነስ ትዩ አስተዳደሮች ይፈጠራሉ የሚባለው እንዴት ነው? አዎ፣ በትክክል ክልሎች የፌዴራል መንግስቱን ህጋዊነት ላለመቀበል ሊወስኑ ይችላሉ። በተግባር ይህ ማለት በአንድ አገር ውስጥ ሁለት የተለያዩ አስተዳደሮች ይፈጠራሉ ማለት ነው። ክልሎች የራሳቸውን ታክስ ይሰበስባሉ፣ የራሳቸውን ፖሊስ ያደራጃሉ፣ የፌዴራሉን ትዕዛዝ አይቀበሉም። እንዴ! ይሄ ቀጥታ የመንግስት መፍረስ ማለት ነው። ሁለት የተለያዩ የትዕዛዝ ሰንሰለቶች ሲኖሩ ፖሊስና ጦሩ የማንን ትዕዛዝ ነው የሚቀበለው? ዋናው አደጋም እሱ ነው። ይሄ መከፋፈል ሲፈጠር ደግሞ የተለያዩ ፍላጎት ያላቸው የውጭ ኃይሎች ክፍተቱን ለመጠቀም መግባታቸው አይቀርም። ሁኔታውን ስናስበው ልክ ቤተሰብ ውስጥ ያሉ አባላት ስለ ማዕድ ቤት እድሳት አምርሮ እየተጣሉ የቤቱን ዋና በር ግን ለሌቦች ክፍት አድርገው እንደመጣው ነው። በጣም ጥሩ አገላለጽ ነው። በራሱ ቤት ውስጥ ገብቶ መቀመጫውን እያደላደለ ነው። እዚህ ላይ መረዳት ያለብን በኢኮኖሚ ውድቀት፣ በፖለቲካ መከፋፈል እና በጸጥታ መደፍረስ መካከል ያለውን አሉታዊ ውህደት ነው። ኔጌቲቭ ፊድባክ ሉፕ የምንለው ማለት ነው። አዎ፣ የአልሸባብ የደህንነት አውታር የሚገነባው በህዝቡ ውስጥ በሚፈጥረው ሰርጎ ገብነት ነው። ኢኮኖሚው ሲፈራረስ የህዝቡ ምሬት ይጨምራል። አልሸባብ የምን ተጠቅሞ ራሱን እንደ አማራጭ ኃይል እያቀረበ ነው። የዚህ ማሳያ የሚሆኑ እጅግ አስደንጋጭ ጥቃቶችን በቅርቡ አይተናል። በፕሬዝዳንቱ ቤተ መንግስት አቅራቢያ የተደረገው የአጥፍቶ ጠፊ ጥቃት እንዲሁም በብሔራዊ መረጃና ደህንነት ኤጀንሲ ወይም ኒሳ ላይ የተሰነዘረው ጥቃት ቡድኑ ምን ያህል የጸጥታ መዋቅሩን እንደጣሰው ያሳያል። እውነት ነው። እነዚህ እኮ ከፍተኛ ጠበቃ የሚደረግላቸው ቦታዎች ናቸው። ታዲያ አልሸባብ እዚህ ድረስ ሰርጎ መግባት የቻለው እንዴት ነው? የፌዴራል ኃይሎች የጸጥታ ትኩረታቸውን ወደ ሌላ አቅጣጫ አዙሮ ይሆን? ልክ ነሽ። የፌዴራል ኃይሎች ትኩረት መከፋፈሉ ዋነኛው ምክንያት ነው። የመንግስት ወታደራዊ ኃይል ትኩረቱን ወደ ውስጣዊ የፖለቲካ ግጭቶች ሲያደርግ፣ ለምሳሌ በባይዶዋ የክልል መሪዎችን ለመቆጣጠር ሲንቀሳቀስ የከተማዋ ጠበቃ ይላላል እና አልሸባብ ይህንን ክፍተት ተጠቅሞ ይገባል ማለት ነው። አዎ። ሌላው ማሳያ ደግሞ በመጋቢት 19 በደይኑኔ በፌዴራል ጦር ላይ የተፈጸመው የሽምቅ ጥቃት ነው። መንግስት የፖለቲካ ተቀናቃኞቹን ሲያሳድድ፣ አልሸባብ የመንግስትን ጦር እያሳደደ መሆኑን ነው የምናየው። በተጨማሪም በጸጥታ ሥራ ውስጥ የህዝብ ተሳትፎ ወሳኝ ነው። ሰዎች ነዳጅ ጠፍቶ ሆስፒታል መታከም ባልቻሉበት ሰዓት ለመንግስት መረጃ ለመስጠት ያላቸው ተነሳሽነት ይቀንሳል። መረጃ የጸጥታ ሥራ ዋነኛ ነዳጅ ነው። በትክክል አብራራሹ። የህዝብ አመኔታ ሲጠፋ የመረጃ ፍሰቱ ይደርቃል።
ያኔ ነው አማጽያን በቀላሉ በከተማ ውስጥ እንደ ልባቸው የሚንቀሳቀሱት። አዎ፣ የፖለቲካው ጦርነት እና የኢኮኖሚ ድቀት ተደምረው ማህበራዊ ውሉን አፍርሰውታል። ዜጎች መንግሥት ለእኛ ምን እያደረገልን ነው ብለው ሲጠይቁ ለአልሸባብ ምልመላ ትልቅ በር ይከፈታል። እንግዲህ የችግሩን ስፋት አይተናል። የደም ስር የሆነው ነዳጅ ተቋርጧል። ፖለቲከኞች በስልጣን ሽኩቻ ተወጥረዋል። አልሸባብ ደግሞ ያጣቃ ነው። አሁን ትልቁ ጥያቄ ከዚህ ገደል አፋፍ እንዴት ማፈግፈግ ይቻላል የሚለው ነው። የትኛው መፍትሄ ነው ቅድሚያ ሊሰጠው የሚገባው? ጊዜው በጣም አጭር መሆኑን መገንዘብ ወሳኝ ነው። መፍትሄዎቹን በሁለት ከፍለን ማየት እንችላለን። አፋጣኝ የሰብአዊ ምላሽ እና የፖለቲካ ሽምግልና። እሺ፣ የመጀመሪያው ምንድን ነው? የመጀመሪያው ለሆስፒታሎችና ለውሃ ተቋማት የሚሆን አስቸኳይ የነዳጅ አቅርቦት መስመሮችን መክፈት ነው። ለዚህ የለጋሾች ድጋፍ ይግድ ይላል። በፖለቲካው በኩል ደግሞ በባይዶዋ ያለውን ውጥረት ለማርገብ በአፍሪካ ሕብረትና በቀጣናው ሀገራት አፋጣኝ የሽምግልና ጥረት ማካሄድ ያሻል። የጦር እንቅስቃሴዎች በአስቸኳይ መቆም አለባቸው። የሰብአዊ እርዳታ አቅርቦቱን በተመለከተ ግን የትራንስፖርት ወጪው ይህን ያህል በናረበት ሁኔታ ምግብ ከውጭ አምጥቶ ማከፋፈል ሌላ እንቅፋት አይሆንም? ይህ በጣም ወሳኝ ነጥብ ነው። የሎጂስቲክስ ወጪው ከፍተኛ ስለሆነ የሰብአዊ እርዳታ ድርጅቶች በጥሬ ገንዘብ የሚደረግ ድጋፍ ላይ ማተኮር አለባቸው። ማለት ካሽ አሲስተንስ የሚባለው አይደል? አዎ፣ ገበያዎች አሁንም በሚሰሩባቸው ቦታዎች ገንዘቡን በቀጥታ ለተጎጆች መስጠት የዕቃ ማጓጓዝን ውጣ ውረድ ያስቀራል። ሌላው በዘላቂነት ሊታሰብበት የሚገባው የውጭ ሀገራት የሚሰጡትን ወታደራዊ ትጥቅ የሚቆጣጠር ጠንካራ ስምምነት መፍጠር ነው። የውጭ እርዳታ በውስጡ ፖለቲካ ላይ እንዳይውል ማለት ነው። እነዚህ ሁሉ ጥረቶች እንግዲህ ከግንቦት 15ቱን ቀነ ገደብ ታሳቢ አድርገው በከፍተኛ ፍጥነት መከናወን አለባቸው። አለበለዚያ አገሪቱ ወደ ከፍተኛ እርስ በርስ ጦርነት ልታመራ እንደምትል ሰነዶቹ በግልጽ ያሳያሉ። አዎ፣ የሶማሊያ ዕጣ ፈንታ የሚወስኑት ቀጣዮቹ ጥቂት ሳምንታት ናቸው። ዛሬ በነበረን ውይይት የሶስትዮሽ ቀውስ አገሪቱን እንዴት እያመሰካከላት እንዳለ አይተናል። ጥልቅ ትንታኔያችንን ከማጠናቀቃችን በፊት ግን ሁላችንም ልናሰላስለው የሚገባው አንድ ትልቅ ጥያቄ ማንሳት እፈልጋለሁ። የዛሬው ትንታኔያችን የሶማሊያን ችግር ብቻ ሳይሆን አጠቃላይ የዓለማችንን የተሳሰረ ስርዓት ደካማ ጎን የሚያሳይ ነው። ልክ ነህ። የመጨረሻ ሐሳቤ ምሱኑ የተንተራሰ ነው። የዓለም አቀፍ የመርከብ መስመር መስተጓጎል እና በቀይ ባህር የተተኮሰ ሚሳይል አንዲትን አገር የውሃ ፓምፕ እስከ ማስቆመን መንግስቷን እስከ ማፍረስ ካደረሳት ሌሎቻችንስ? አዎ፣ በጣም አሳሳቢ ጥያቄ ነው። በገቢ ምርትና በነዳጅ ላይ የተመሰረቱ ሌሎች አገራት ከተመሳሳይ የአቅርቦት ሰንሰለት መስተጓጎል አደጋ ምን ያህል ርቀት ላይ ናቸው? ዛሬ የሶማሊያ ዕጣ ፈንታ የሆነው ነገ የማኛችን በር ላይ ሊያንቋቋ ይችላል ብለን እንድንጠይቅ ያደርገናል። እንግዲህ ይህንን እና ሌሎች መሰል ጥልቅ ትንታኔዎችን ማሰስ ለምትፈልጉ እንዲሁም ለተለያዩ የራሳችሁ ፕሮጀክቶች የሚሆኑ የተበራሩ ሪፖርቶችን ለማግኘት www.samael.inc የተባለውን ድረገጽ እንድትጎበኙ እንጋብዛለን። በዚያም ብዙ የሚያስደንቁ እና ዕውቀት የሚያስጨብጡ ሰነዶችን ያገኛሉ። አዎ፣ በተጨማሪም ይህን ዝግጅት በስፖቲፋይ፣ አፕል ፖድካስት፣ አሜዞን ሚውዚክ፣ ካስትሮ፣ ፖድቢን፣ ኦዲብል እና በሌሎችም የፖድካስት መተግበሪያዎች ላይ ማግኘት ይችላሉ። ይህን የሶማሊያ የከፋ ማዕበል አገሪቱ መሻገር ትችል ይሆን? መጻኢው ጊዜ የሚያሳየን ይሆናል። እስከዚያው ግን በዙሪያችን የሚከናወኑትን ዓለም አቀፋዊ ክስተቶች በጥልቀት ማስተዋልን አንዘንጋ። ስለነበረን ቆይታ እናመስግናለን።